አሳዘነኝ። ኤልያስ ከደሴ መጣ። ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ኖላዊ ድራማን ይዤላችሁ መጥቻለሁ። እስቲ አንዳንድ ነገር በጣም የገረመኝን ነገር ነው ይዤላችሁ የመጣሁት። እንግዲህ ተምቹና ወይዘሮ ድንብላል በጣም ተፈቃቅረዋል፣ ፍቅር ውስጥ ገብቷል። ተምቹ ግን ካሁን በፊትም እርግቤ በጣም የምትወደውና የምታከብረው ፍቅረኛው ነው። ፍቅረኛው እንግዲህ ስለታሰረች በፊት እንግዲህ ካሁን በፊት እርግቤ ያደረገችውን ጥፋት እናንተውም ታውቃላችሁ። እልም ብላ ከዩቱብ ከድራማ ውስጥ እንደጠፋችና ወይዘሮ አልማዝ ከሞተች በኋላ እንደ ወንጀለኛ ተከሳ እስር ቤት ከወይዘሮ ሜላት ጋራ እስር ቤት እንደገባች ሁላችሁም ታውቃላችሁ ውድ ተመልካች። ነገር ግን አሁንም እስር ቤት ሆና አቶ ቸምሱ እየላከች በሰው እያስላከችበት ሄዶ እንዲጠይቃት ስለምትፈልግ ውስጧ ለራሷ ፍቃደኛ ስለሆነ እሷ ብቻ ስለምትፈልገው ቸምሱ እስከ እስር ቤት ሄዶ ሰላምታ እንዲላት እያስጠራችው በግድ ሰላምታ በለኝ እያለችው ነው። በአሁኑ ጊዜ ግን ተምቹ በጣም ከልቡ እየገባችው በጣም እየተሸገረች ሴት አለች ነበረ። በዛን ጊዜ ከቤት ሁሉ ምግብ እየሰረቀች የምታቀርብለት ሴት እየተደበቀች አለች ነበረ። እሷስ እነ ወይዘሮ ሜላት እነ ሰላሜና እነ ምላሴ ሁሉም እሷን እያሳደዷት ምግቡን እየትይዘሽ ነው የምትሄጁ ብለው ሁሉም ሰው ሲያሳድዳትና በእሷ ላይ በጣም ኩሽና እየገቡ በየአንዳንዱ ልጅቷ የት ነው የምትሄደው ብለው እያጨናነቋት የከረሙ በጣም ለቸምሱ በጣም ትልቅ ነገር የሰራች ሴት ወይዘሮ ድንብላል ነበረች። ድንብላል እንግዲህ አሁን ወይዘሮ ድንብላልን አንቺ እኮ ባለውለታዬ ነሽ፣ ሰው የጠላኝና ሰው ወደ ውጪ ያባረረኝ ጊዜ አንቺ እኮ ነሽ እየደበቅሽ ስታጎሽኝ ህይወቴን እያዳንሽው። አንቺ ዛሬ እንኳን እኔን ማፍቀር አንቺ የምትገቢበት ሁሉ ገብቼ ነው አንቺን መኖር ያለብኝ እንጂ ምንድነው ችግሩ ብሎ እጇን ሲደባብሳት ነበረ። አረ እጄን ስትደባብሰኝ ሙሉ ሰውነቴን እየወረድከኝ ነው የምትመስለኝ፣ ተው ቸምሱ ብላ ስትለው ምን ችግር አለው ሲላት ነበረ። እንግዲህ ወደ ቀጠለው ቪዲዮ ደግሞ አብረን ስንሄድ ወይዘሮ የማሌት እናት ወይዘሮ ሌላ ድራማ ላይም ወርቅቱ ትባላለች። አሁንም አቶ አስቴር ወይዘሮ አስቴር ትባላለች። ወይዘሮ አስቴር እንግዲህ ማለትም በየእስር ቤቱ ሄዳ ጠይቃትም አታቅም። አንድን ቀን ብቻ ነው እስር ቤት ሄዳ እየጠየቀቻት። ነገር ግን እስር ቤት ሄዳም እንደ ማንኛውም ሰው ልጄ ነች ብላ ተመላልሳ አይታትም አታቅም። አንድ ጊዜ ሄደች እስር ቤት እንዳለች እሷ ስለምታቅ ቀጥ ብላ ነው ቤቷ የተቀመጠችው። ዛሬ ቀጥ ብላ ወደ ቤቷ ልጇን ለመጠየቅ እንኳን ደህና መጣሽ ወይንም እንኳን ከእስር ቤት በሰላም ወጣሽ ብላ ልትጠይቃት ስትመጣ አቶ መላሴና እነ ሰላሜና ሁሉ እንዴ ዛሬ ኬት ነው እየጠፋ ሰው እንዴት ነው የመጣሽው ብሎ በመጀመሪያ መላሴ ነው ጥያቄ ያቀረበላት። አይ እኔማ ምንም ችግር የለውም ብላ መልስ ስትሰጣት ነበረ። ወይዘሮ ሜላትም ዛሬ እኔን ለመጠየቅ መተሽ ባልሆነ እናቴ ስንት ጊዜ እዛ እስር ቤት ውስጥ ቁጭ ብዬ ዞር ብለሽም ያላየሽኝ ዛሬ እንዴት ነው የመጣሽው? በጣም እንግዲህ ገርሞኛል ስትል ነበረ። ወይዘሮ ሜላት እንግዲህ ለራሷ አውርታ ለራሷ ነው የምትፈታው። ልጅ እንግዲህ እኔ ምን እናቴ እኮ አሁን አንቺ ይሄኔ
እረፊ ስልሽ ስላልሰማውሽ ለራሷ ነው፣ በገዛ ደግነቷ ነው እሳት ውስጥ የገባችው። እሷው እዛው ትጥገበው፣ እዛው ደግሞ ጥጋቡ ሲወጣላት ወታም ልትመጣ ትችላለች ብለሽ ነው አንቺ የዘጋሽኝ ስትላት፣ አዎ እንግዲህ ልጄ ምን ላድርግ፣ ወይዘሮ አልማዝ የተረገመች ከመፈጠራዋ ስለሆነ ከተፈጥሮዋ ስለሆነ ስለዚህ እኔ ምን ላድርግሽ ስትላት ነበረ። አይ እናቴ ግፍ እኮ ነው፣ የሞተ ሰው ስም አይጠራም። ለምንድን ነው የሞተችውን ሴትዮ ስሟን የምትጠሪው? ትላት ነበረ። እንግዲህ አሁን እንደዛ ብላ እመጣለሁ ብላ ዞር እሷ ስትል አይሄ ጉድ ፈላ። እናቴማ ዛሬ በሰላም አልመጣችም። እኔ እስር ቤት ስንት ጊዜ ቁጭ ብዬ አንድ ጊዜ ብቻ ነው መታያየችኝ። ዛሬ በሰላም አይደለም ወደዚህ ቤት ጉዞዋን የመጣችው ስትል እንግዲህ ምንድነው እሷና አቶ መስፍን በጣም ተጣልተው አቶ መስፍን በጥፊ ብሏት ወይዘሮ ሜላትን ሄዶ ነበረ። ከሄደ በኋላ አቶ ምላሴ ሲመጣና አባቴ ወደዚህ ቤት እንደማይመለስ ከእንግዲህ በኋላ ነግሮኝ ነበረ ሲላት፣ አይ አንተ ያንተ ነገር ተውና ያንተ ነገር ቀላል ነውና ወይዘሮ አስቴርም የኔና የሱን ነገር ሰምታ ነው የመጣችው። 100% እርግጠኛ ነኝ። እኔ ግን እስር ቤት ቁጭ ብዬ አንዲት ቀን ብቻ ነው የመጣችው። አሁን እኔና አቶ መስፍን ስንጣላ አቶ መስፍንም ከቤት ሲወጣ ስትሰማ ነው እየመጣችው እንጂ ለሌላ ለኔ ደስታ አይደለም እየመጣችው ብላ ለመላሴ መልስ ሰጥታለች። እንግዲህ መላሴና ሰላሚና አብረው ቁጭ ብለው ከሷ ጋራ ሲያወሩ እኔ ዛሬ ከመይላት ጋራ ነው ማውራት የምፈልገው፣ እናንተ ትንሽ ወጣ በሉልኝ ብላ ነው ልጆቹን ያስወጣቻቸው። እንግዲህ ወይዘሮ ሜላት ምግብ እሰራልሻለሁ ብላ ኩሽና ውስጥ እየተረመጠመጠች ነበረ። አቶ መላሴ ሄዶ እናቴ ምን እየሰራሽ ነው ብሎ ሲጠይቃት አዩን ትንሽዬ ስራ አለኝ ብላ ነበረ የጠየቀችው። እንግዲህ አሁን አንቺ ከአቶ መስፍን ጋራ ደግሞ ጥያቄ ስታቀርብለት ከአቶ መስፍን ጋራ ደግሞ ተጣልተሽ ምን ልትሆኚ? አንቺ እረፊ ስልሽ ስለማትሰሚኝ ካሁን በፊትም እስር ቤትሽን ጨቅ ጠግበሽ ነው የወጣሽው። ስለዚህ ምን ፈልገሽ ነው ብላ ስትጠይቃት እናቴ ደግሞ እኔ የሆነ ነገር ስመጣም በራሽ አልመጣሽም፣ እኔና አቶ መስፍን ስንጣላ እየሮሽ እቃሽን ይዘሽ መጣሽ፣ እናቴ ብትተይኝ አይሻልሽም ወይ ብላ መልስ ስትሰጣት ነበረ። እንግዲህ ደግሞ ወደሚቀጥለው ቪዲዮ ስንሄድም ሀና ጓደኛዬን ጠፋብኝ፣ እንደው ሆዱን ቆረኩት፣ በጣም ጨነቀኝ ያ የደሴውን ልጅ ብላ ጭራሽ ለአቶ ኖላዊ ቁጭ ብላ እያወጋችው ነበረ። እንግዲህ በመካከሉ አቶ ኖላዊም ለራሱም ኃይለኛ አፍቃሪ ስለሆነ አይዞሽ ብሎ እያባበላት ነው። እነ መላሴም እንግዲህ ምንሽን ነው ብሎ በቃ እያሽሟጠጡባት ስለሆነ የሀና ነገርም በስተመጨረሻ ላይ እንግዲህ ማለቃቀስ ሆኗል። ሀና እንግዲህ ምላሴም እንትን ነው ተምቹም ይፈልጋታል። ሀናን ብዙ ሰው ይፈልጋታል እና በአሁኑ ጊዜ እንግዲህ ሀና በጣም ወንዶቹን እንትን እያለች ስለሆነ ተወዳጅም እያጣች ነው። አንዴችን ዱባን ተዋት ምናምን ብለው እያሽማጠጡባት ነው። እንግዲህ ውድ ተመልካች በጣም በሚገርም ሁኔታ የኖላዊ ድራማ በጣም ተምዛዛ፣ አይቋጩትም ይመስለኛል እና እስቲ ዛሬ እኔም ትቼዋለሁና እስቲ ዛሬ እንደው አንዳንድ ነገራቸው ወይዘሮ አልማዝ መጨረሻዋ እንደሞተች ቀረች ወይስ ከሞተች አልተነሳችም ብለው እንግዲህ እስከ መጨረሻ ደግሞ ያመጣሉ ብዬ እያሰብኩ ነው። እንግዲህ ወይዘሮ እርግብ አቶ ቸምሱን እያስጠራች
አሁን ከእንግዲህ በኋላ አንቺ ከዚህ ውስጥ አትወጪ፣ ከዚህ ውስጥ እንዴት እንደምትወጪ ያውቀሽ ነው ልጁን እዚህ መታለፊው ብላ ጓደኛዋም እንግዲህ እዛው እስር ቤት ቁጭ ብላ እያነጋገረቻት ነው። እንግዲህ የነሱ ሀሳብ ምን እንደሆነ አብረን እንከታተላለን። ቪዲዮውን እናንተ ላይክ አድርጉ ጋይስ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆየሽ።